እንግዳለኝ እንግዳዬ ተመራማሪ ፖለቲከኛ መምህርና ደራሲ ናቸው ፕሮፌሰር መስፍን ወልደማርያም እዚህ አጠገቤ ናቸው ያሉት አብራችሁ ይቆዩ ፕሮፌሰር እንኳን ደህና መጡ እንኳን ደህና ቆየሽኝ ፖለቲከኛ ያልሽውን ግን አልስማማም እሺ እንቀይረዋል በጣም አመሰግናለሁ እንግዳዬ ሆነው ስለመጡ በጣም ክብር ይሰማኛል የተለያዩ መጽሐፎችን ጽፈዋል ፖለቲከኛ ኖት ብዬ ነው እኔ ማስበው አይደሉም እርሶ ፖለቲካ አዋቂስ አይደሉም ፖለቲካ ማወቅና ስለ ፖለቲካ መናገር ፖለቲከኛ ያደርግም ፖለቲከኛ ለስልጣን የሚፎካከር ነው በእኔ አስተያየት ለስልጣን ተፎካክረው ያውቁም የለም በጭራሽ በህይወቴ ከስልጣን እንደውም ያርቃለሁ እንጂ ተፎካክሬ አላውቅም ቅንጅት ላይ በነበሩ ጊዜ አልገባሁም ምን ነበረ አልገባሁም ፉክክሩስ አልገባሁም እኔ ግን ቅንጅት አባል ነበርኩ ቅንጅት ረዳን ሌሎችን የሚፎካከሩትን የሚወዳደሩትን ረዳ ነበር እኔ ራሴ ግን ውድድር ውስጥ አልገባሁም ስለዚህ የስልጣን ፍላጎት አልነበረኝ ስለዚህ የኢትዮጵያ ህዝብ ድምጹን እስኪያሰማ ድረስ እኔ ስልጣን አልፈልግም የኢትዮጵያ ህዝብ ድምጹን በሚያሰማበት ጊዜ ያን ጊዜ ብደርስ በህይወት ብደርስ የኢትዮጵያን ህዝብ ለመርዳት በፈለገኝ ቦታ በፈለገኝ ሁኔታ ለመርዳት ዝግጁ ነኝ ግን በሹመት አልፈልግም በሹመት ስልጣን መያዝ አልፈልግም ፈልጌም አላውቅም አፄ ኃይለ ሥላሴም ተሹሜያለሁ በደርግም ወያኔ ብቻ ነው ያልሾመኝ ከእርሶ እውቀት እድሜ አንጻር በጣም ሰፊ ዳሰሳ ነው የሚፈልገው ከእርሶ ጋር ማውራት ቀላል ነገር አይደለም ግን በጣም የተወሰኑ ጥያቄዎች ነው ያሉኝ እርሶንም እንዳላደክሞት ካለኝም ጊዜ አንጻር የተወሰኑ አገራዊ ጥያቄዎችን አነሳለሁ ለእርሶ እስቲ ስለ እንዘጭቦጭ እናንሳና እዛ ላይ አሁንም ነገሩ አከራካሪ ስለሆነ እርሶም አንስተውት ነበረ የባንዲራና የዚህ የብሔራዊ መዝሙሮች መቀያየር በኢትዮጵያ ታሪክ ውስጥ አሁንም ባለው ለውጥ እንቅስቃሴ ውስጥ የባንዲራ ጥያቄ ከህዝቡ ዘንድ እንደ ትልቅ አጀንዳ አለና እንዴት ያውታል መጽሐፉ ላይ መጽሐፎት ስለነበረ እንዘጭቦጭ የሚለው መጽሐፎት ላይ የአፄ ኃይለ ሥላሴ መንግስት ከወደቀ በኋላ በስልጣን ላይ የወጡት ምን ልበላቸው እንደው ዝም ብሎ ወጣት ማለት አይቻልም ሌላ ነገር ብላቸው ስድብ ይሆናል ነገር ግን ምንም ስለምንም የማያውቁ ያልተረዱ ጋጠወጥ ሰዎች ናቸው ስልጣን ላይ የወጡት ወታደራዊ እንግዲህ 40 ዓመት ሆነን አሁን በእንደዛ አይነት ስንገዛ ደርግ እዛው ያኔ እና ያ በሚሆንበት ጊዜ እንደ ሆያ ሆየ ብቻ ህዝቡም ደግሞ ሆያ ሆየ የሚል ይመጣል እነሱ ስልጣን ላይ ሲሆኑ ማድረግ የፈለኩትን ማድረግ የሚችሉ ሲሆኑ መብላት መጠጣት ወፍራም እንጀራ መብላት የሚፈልግ ይመጣል ይጣበቃል ከነሱ ጋራ ይነግራቸዋል ይመክራቸዋል እንደዚህ አድርጉ ብሎ እንዲህ እየተባለ እንለውጠው እስቲ ያንን ያለውን እናሻሽለው የሚል የለም ሁሉ ፈጣሪ ይሆናል ከንቱ ፈጣሪ አሁን እኔ እንግዲህ በዚህ እድሜ የኢትዮጵያን መዝሙር መዘመር ነበር የድሮውን አውቀዋለሁ ኢትዮጵያዊ የሚለውን የኢትዮጵያ መዝሙር መለወጥ ይቻል ነበር አንድ ሁለት ቃላት መለወጥ ኢትዮጵያ ሆይ ደስ ይበልሽ በአምላክሽ ኃይል በንጉስሽ የሚል ነገር አለ ንጉስሽን አውጥቶ በአምላክሽ ኃይል በልጆችሽ ማለት ይቻላል
አንድ ሌላ ቦታ ደግሞ ንጉሳችን የሚል አለ። እሱን ህብረታችን ማለት ይቻላል። እንደዚህ አድርጎ በመለወጥ ያንን ማቆየት ይቻል ነበረ። የለም ደርግ ሌላ ፈለገ፣ የራሱን ፊርማ የሚሆኑለት። ከዛ ወያኔ መጣ፣ እንደዚሁ የራሱ ፊርማ ያለበት። እያንዳንዱ ትውልድ የራሱ ፊርማ ያደርግበት ከሆነ አገር መሆኑ የት ላይ ነው? አንዱ ትውልድ ከሌላው ትውልድ እየወረሰ እየቀጠለ አንድነቱን ይዞ መሄድ አለበት እንጂ እንደው ዝም ብሎ ከዛሬ ከመሬት እንደወጣ እንደ አዲስ ፍጡር እየሆነ መሄድ የለበትም። አንቺ ኢትዮጵያዊ ለምሳሌ አታውቂው፣ ምናልባት የደርግንም አታውቂው። አንቺ አሁን የወያኔን ነው የምታውቂው። እሱ ምናልባት እዚህ ያላችሁትም የወያኔን ነው የምታውቁት ይሆናል። ከሌላው ጋር ኢትዮጵያዊነታችሁ እንዴት ነው የሚያያዘው? እንዲህ እየተቆራረጠ ኃይለ ሥላሴ ጋር መቆረጥ፣ ደርግ ሲመጣ መቆረጥ፣ ሌላ ሲመጣ መቆረጥ። አሁን ደግሞ እንዴት እንደሚሆን አላውቅም። ዋናው ፍሬ ነገር ዘጭንቦጭ ማድፈጥ የሚለው ሀሳብ ነው። የኢትዮጵያ ሕዝብ በደል የበዛበት ጥቃት የበዛበት ይህንን ጥቃቱን በደሉን ለሚስቱም እንኳን አያወራም። ሄዳ ትናገራለች፣ ለአንዱ ታወራለች፣ እያዛለሁ ብሎ ይፈራል። ስለዚህ ራሱ ነው የሚይዘው። ራሱ ያንን ይዞ ያደፍጣል። ጥቃቱን በደሉን ሁሉ በልቡ ይዞ ያደፍጣል። ይጠብቃል ቀን እስቲሞላለት። ቀን አንድ ቀን ሲመጣ ሳይማከር ሳይወያይ ሳይነጋገር አለቃ ሳይኖረው ሳይመርጥ ዝም ብሎ እንደዚሁ እንደ ንብ ከየቤቱ ሆ ብሎ ይወጣና ያንን ሲበድለው የኖረውን ይጥለዋል። ከዛ በኋላ የሚያደርገው ይጠፋዋል። ምን ያደርግ? ከዛ በኋላ መንቀል ነው እንግዲህ። መንቀልን ውስጡ ቂም በቀል ስለነበረ ያንን በደለኛውን ለመንቀል ለመጣል አሰብስቦ ወጥቶ ያን ያደርጋል። ስለ መትከል አስቦ አያውቅም። ማንን እንደሚያደርግም ማንን እንደሚተክልም አያውቅም። ስለዚህ ሆ ብሎ ወጥቶ ነቅሎ ጥሎ ብትንትን ብሎ በየቤቱ ይመለሳል። ብትንትን ብሎ በየቤቱ በሚመለስበት ጊዜ ጉልበተኞች እንደገና አንሰራርተው ይወጣሉ። እሷን ጊዜ ግድ የለውም። የኢትዮጵያ ሕዝብ አምባገነን አውርዶ ሳያስበው አምባገነን ሾሞ ይመለሳል ያሉበት ቦታ ነው። በጣም አስገራሚ ነው። እስካሁንም ድረስ ኢትዮጵያውያን ዘንድ ማድፈጥ ባህል ነው ሆኗል ብሎ ያስባሉ? አሁንም ድረስ እስካሁን ድረስ ይሄው ነው። ልክ አሁን እኮ ዶክተር አብይ ሲመጣ አብይና ለማ ሲመጡ ያ የነሱ መነሳት ስንት ነው? 4 ሚሊዮን ይላሉ ሰዎች። ይህን ሁሉ ህዝብ በአንድ ጊዜ አወጣው። ያ ነው ከማድፈጥ የወጣው ህዝብ። ጣለ መሰለው ግፈኛውን። እነሱ በተናገሩት ንግግር ሰምቶ ለማና አብይ ከዛ በኋላ ቤቱም እስቲመለስ አልጠበቁም ጉልበተኞች፣ ቦምብ ወርወሩ። ከዛ በኋላ ሌላም ቦታ አንዳንድ ነገር አደረጉ። ስለዚህ ህዝቡ ያንን ህብረቱን ጉልበቱ ያለው ህብረቱ ላይ ነው። እያንዳንዱ ሰው ጉልበት የለውም። ከዛ ከህብረቱ ወጥቶ በየቤቱ ሲገባ አንድ ሰው ነው፣ ጉልበት የለውም። ጉልበተኞችን ለመያዝ ወጥሮ ለመያዝ እንዳይወጡ፣ በፍጹም በስልጣን ላይ እንዳይወጡ
ለመያዝ ህዝቡ መመካከር አለበት፣ መወያየት አለበት። ትንሽ የጉልበተኛነት፣ የጠበኛነት፣ ኃይለኛነት በስልጣን ላይ ሲያይ እንደምን ብሎ ተስማምቶ ህዝቡ ተነጋግሮ ተወያይቶ ያንን ማውረድ አለበት ወዲያው። ወደዚህ ወደ ኢትዮጵያውያን ባህሪ ስንመጣ እርሶም እንዳስቀመጡት ምናልባት አሁንም ወደ ማድፈጡ ነው የምናዘነብለው። ይሄ ነገር አሁንም እየተወራረሰ ይቀጥላል። ማድፈጡ አልቀረም፣ አሁንም አልቀረም። ማድፈጡ የሚቀረው መቼ ነው? የኢትዮጵያ ህዝብ ነፃ ወጥቶ በሙሉ ነፃ ወጥቶ በሙሉ ልቡ እዚህ ቴሌቪዥን እኔ ባለፉት 30 ዓመት ውስጥ መጀመሪያ ጊዜ ነው ኢትዮጵያ ቴሌቪዥን የመጣሁትም ለዚሁ ነው። በኢትዮጵያ ቴሌቪዥን ውስጥ ስጋበዝ ለመጀመሪያ ጊዜ ነው። እንደዚህ አይነት አፈና እኔ ለግባ ቴሌቪዥን አይደለም፣ ግን ማንም ሐሳቡ ያለው ሰው ፈልጎ የሚሆን ተፈልጎ እንዲናገር ሙሉ ነፃነት መኖር አለበት። ማናችንም ነፃ መሆን አለብን። በነፃነት መነጋገር፣ መገናኘት፣ መወያየት አለብን። ያ ነፃነት ሲኖር ማድፈጥ ይቀራል። ስለምን ትናገሪያለሽ፣ ታወጫዋለሽ፣ ደግሞ ትተባበሪያለሽ። ከዚህ ጋራ እኔና አንቺ አንድ አይነት ጭቆና የሚደርስብን ከሆነ እነዛም ደግሞ እንደዚሁ ሌሎች እንደዚሁ ጭቆና የሚደርስባቸው ከሆነ እንነጋገርና ተስማምተን አንድ ነገር እናደርጋለን። ያንን ጨቋኙን እናጋልጠዋለን፣ ተነጋግረን ተወያይተን። ይሄ ባይቻል ሲሆን ጨቋኙ ከላይ አፍኖ ሲይዝ ጉልበት ሲኖረው እኛ ተደፍጥጠን ዝም ጭጭ የምንል ከሆነ ዘን ማድፈት ብቻ ነው የሚያዋጣው። ያን ጊዜ ማድፈት ቤዚክሊ የፈሪ ነው፣ የፍርሃት ነገር ነው። ፍርሃት ሲለቀን የምናደፍጥበት ምክንያት የለም። ወደ ባንዲራው ስንመለስ እርሶ በእርሶ አቋም ወይም የእርሶ ስሜት እንዴት ይመስላል? የኢትዮጵያ ባንዲራ አሁን ያለው መቀየር አለበት ብለው ያምናሉ? ከተቀየረስ ለምን? እዚህ ኮቶት ላይ ያደረጉት አረንጓዴ ቢጫ ቀይ እዚህ ባንዲራ ማቀው ይሄንን ነው። ያ እንትኑ ለምን እንደተጨመረ እነሱ ህዝቡን ለማሳየት ነው ምናምን ይላሉ። ግን እኔ አይገባኝም። አፄ ኃይለ ሥላሴ ወይም ነገስታቱ ከዛም በፊት የነበሩት ከእግዚአብሔር የተላክነን ለማለት መስቀሉን የያዘ አንበሳ ሰንደቅ ዓላማው ላይ ያደርጉ ነበረ። ያ ከታሪካችን ጋር የተያያዘ ነው። ሞዐ አንበሳ ዘእምነገደ ይሁዳ ስዩመ እግዚአብሔር ብሎ ንጉሠ ነገሥት እገሌ ይላል። ያንን ለማሳየት ይለጥፉበታል። ያ ቀረ። ያ ሲቀር ጥሎ ሌላ አድርግ ማለት ለምን? የመለወጥ ነገር አይመጣብንም ጭንቅላታችን ውስጥ? ትንሽ መለወጥ እኮ ትንሽ ነው የሚያስፈልገው። ይሄንን መስቀሉ ይቀር፣ ሌሎችን ምናልባት ያስቀይም ይሆናል እና ግን አንበሳው ምን ያስቀይማል? ኢትዮጵያስ በአንበሳ ብትመሰል ምን ያስቀይማል? ይሄ የሚያስቀይማቸው ሰዎች አሉ። አሁን በወያኔ ዘመን ስንት አንበሳ ነው የጠፋው? የኢትዮጵያን አየር መንገድ ላይ፣ ቴሌ ላይ፣ ሌሎች ላይ ብቻ አንበሳ እየፈለጉ አይጥ አደረጉት እና ይሄ ልክ አይደለም። አንበሳ እንደሆን ብንቀርስ ምን አለበት? የሚያስቀይመውን ነገር እናውጣው፣ የማያስቀይመውን ግን እንጠብቀው። ከዛ በኋላ ደርግ ምንድነው
ጦርና ምናምን ያደረገው እሱ ደግሞ ወያኔ መጣና ያንን ነገር ለጠፈበት። ለኔ ሁሉ እንደው እንደፈለጉ እያመጡ መለጠፍ ተገቢ አይደለም፣ ልክ አይደለም። የኢትዮጵያ ሕዝብ እውነተኛ ወኪሎቹ በሚኖሩበት ጊዜ እነዛ እውነተኛ ወኪሎቹ ተነጋግረው ተስማምተው ተወያይተው ወስነው ይሄ ይሆን ሲሉ ለዘላለም የሚሆነን አንድ ነገር መለጠፍ እንችላለን። እስከዚያ ድረስ ግን ንጹሕ ባንዲራ መሆን ቢሆን ይሻላል ነው ለእኔ እምነት። እስቲ አሁን ስላለው ለውጥ ምን ይሰማውታል? አንዳንድ ሰዎች ነገሩ ሙሉ ለሙሉ ተለውጠዋል ብለው ያምናሉ። አንዳንዶቹ አይደለም ጥገናዊ ለውጥ ነው ይላሉ። እርስዎ እንዴት ያዩታል? በተደጋጋሚ ጊዜ ጽሁፎችን አይቻለሁ። ደስተኛ የሆኑ ይመስላል አሁን ባለው ሁኔታ። ከምገምት እርስዎ አጠገቤ ስላሉ ምን ይሰማውታል? እኔ መጀመሪያ ለማንና አብይን ከሰማኋቸው በቴሌቪዥን ከሰማኋቸው ጊዜ ጀምሮ እነዚህ ሰዎች በእግዚአብሔር ለኢትዮጵያ ተልከው የመጡ ሰዎች ናቸው ብዬ ነው የገመትኩት እና የሚያነሱት ነገር ሁሉ መሰረታዊ ነገር ነው። እያንዳንዳችን ኢትዮጵያውያን ሕሊና አእምሮ ውስጥ ያለውን ቆሻሻ ሁሉ ለመጥረግ ተልከው የመጡ ሰዎች ይመስላሉ እና ያንን በማድረጋቸው በአጠቃላይ በኢትዮጵያ ውስጥ ያለውን የቆየ የባህል ቅሪት የሆነውን ጥላቻ፣ በቀል፣ ቂም ይህንን ሁሉ ለማስወገድና ምህረት ለማድረግ እስረኞችን በብዛት እንደ ዝም ብሎ የታሰሩትን ሁሉ መፍታታቸው አዲስ መንገድ የከፈቱ ይመስለኛል። በዚያ መንገድ ላይ ገና የሚያደርጉትን ነገር ሁሉ ለውጡን በትክክል አሳይተውን እነሱም ተደላድለው ስልጣናቸውን አደላድለው የተቀመጡ አይመስለኝም። አሁንም ትንሽ የተዝረከረከ ሁኔታ ይታያል። ምንድን ነው ያ የተተከለው? አንድ ትውልድ እኮ ነው። 27 ዓመት ቀልድ አይደለም። ብዙ 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 ስራ ተሰርቷል፣ ተተክሏል። ከአፄ ኃይለ ሥላሴ ቀጥሎ ይሄ ነው ረዥሙ የነበረው እና ከተተከለበት ለመንቀል ደግሞ በሺ ነው የሚሆነው የተከሉት ሰው ያለበት እነሱ ካድሬ ያንን ለመንቀል እና ወይም ደግሞ ሰውን ሳይሆን ውስጡ ያለውን ጥላቻውንና መጥፎ ስራውን ሌብነቱን ምኑን ያንን ለመንቀል እየተሰራ አልመሰለኝም። በዝምታ ካልሆነ በቀር ውስጡን ካልሆነ በቀር አላቅም። ይህንን ውስጡን የሚደረገውን አላቅም። በሚታየው እኔ የተደረገ አይመስለኝም። ገና ነው። አንዳንዶች ነገሮች ደግሞ እንደውም ጥሩ የማይመስሉ ነገሮች አሉ። አሁን በአማራ በሚባለው ክልል ሰዎች እርግጥ ለመጀመሪያ ጊዜ አደባባይ ወጥተዋል። ሀሳባቸውን በይፋ
ገልጸዋል። በጣም ኃይለኛ በሆነ መንገድ ሀሳባቸውን ገልጸዋል። ይሄ ደስ ይላል። ግን ጎሰኛነት አለበት እዛ አነጋገራቸው ውስጥ። ይሄ ደግሞ ለሚፈለገው አይደለም። ጎሰኛነትን በኢትዮጵያዊነት ለማጥፋት በሚደረግበት ጊዜ ጎሰኛነትን ደግሞ ለማጠናከር መሞከር የሚጠቅም አይመስለኝም። ምንድን ነው የተናገሩት ነገር አለ እርስዎ ልብ ውስጥ የቀረ ጎሰኛነትን የሚያጠናክር? አማራው ነበረ ሲሉ የነበረው። እኔ እንግዲህ ይህን በማለቴ አሁን ደግሞ ትንሽ አቧራ አስነሳ ይሆናል። አማራ የሚባል ጎሳ የለም ብዬ ነበረና አሁን እንደሱ ስለሚል ነው ይላሉ። ግን አይመስለኝም። እኔ አማራ ቢኖርም ባይኖርም አንስቶ እሱን አሁን ማውለብለብ ጊዜው አይደለም። ኢትዮጵያዊነት ነው አሁን ማውለብለብ ያለበት በሁሉም ቦታ፣ በኦሮሚያም በአማርያም ማውለብለብ ያለበት ኢትዮጵያዊነት ነው እንጂ ጎሰኛነት አይደለም። ያንን ማድረጋቸው ልክ አይደለም። በሌላ በኩል ደግሞ ዳያስፖራው ብዙ እንትን መቼም ጠገራብር ያለው እዛ ነውና ይሄ ይሆናል ችግሩ። ጠገራብር ስላለ ብለን በጠገራብር እየተሸጥን ለዳያስፖራው መቀጠል የለብንም። ዳያስፖራው በራሱ በፈለገው መንፈስ መንገድ ይምጣ እንጂ ማባበሉ ምን ማለቱ፣ በተለይ ደግሞ እዚህ ኢትዮጵያ ውስጥ ገና ነገሩ በደንብ ሳይደላደል አሁን ለዳያስፖራውን ለመያዝ መሞከር የሚጠቅም